ማርች 13 የዕለቱ መልእክት ርዕስ የክርስቶስ ስልጣን በአጋንንት ላይ። እንደ ባለስልጣን ያስተምራቸው ነበር እንጂ እንደ ጻፎች አይደለምና በትምህርቱ ተገረሙ። በዚያን ጊዜም በምኩራባቸው ርኩስ መንፈስ ያለው ሰው ነበር። እርሱም የናዝሬቱ ኢየሱስ ሆይ ካንተ ጋር ምን አለን? ልታጠፋን መጣህን? ማን እንደሆነ አውቄአለሁ፣ የእግዚአብሔር ቅዱስ ብሎ ጮኸ። ኢየሱስም ዝም በል ከእርሱም ውጣ ብሎ ገሰጸው። እርኩሱም መንፈስ አንፈራገጠውና በታላቅ ድምፅ ጮሆ ከእርሱ ወጣ። ሁሉም ይህ ምንድን ነው? በስልጣን እርኩሳን መናፍስትን ያዛል፣ እነርሱም ይታዘዙለታልና ይህ አዲስ ትምህርት ምንድን ነው ብለው እስኪጠያየቁ ድረስ አደነቁ። የማርቆስ ወንጌል ምዕራፍ 1 ከቁጥር 22 እስከ 27። ሰይጣን አዳምንና ሔዋንን ካሳተ በኋላ ሰዎችን የልቦናቸውንና የሥጋቸውን ፈቃድ በመፈጸም በእርሱ ስልጣን ስር ተገዢ በማድረግና ከእግዚአብሔር በማጣላት እንዲሁም በአንዳንድ ሰዎች ውስጥ ማደሪያውን በማድረግ ከፍተኛ ጥፋትን በማድረስ ስራውን እየሰራ ያለ እርኩስ መንፈስ ነው። ጌታ ኢየሱስ ወደ ምድር የመጣው ደግሞ የሰይጣንን ስራ በማፈራረስ በኃጢአት ባርነት የታሰሩትን ነፃ ለማውጣት ነው። ይህ የክርስቶስ ተልእኮ ከግብ እንዳይደርስ ሰይጣን 3 ፈተናዎችን ለኢየሱስ በማቅረብ እንቅፋት ለማድረግ ጥረት አድርጎ ነበር። ነገር ግን አልተሳካለትም። ኢየሱስ በሰይጣን የመጣለትን ፈተናውን ከጨረሰ በኋላ ሰይጣንና ርኩሳን መናፍስትን ከሰዎች ውስጥ እንዲወጡ ሲያዛቸው፣ እነርሱም ለስልጣኑ እየታዘዙ ሲወጡ ወንጌላት በስፋት ይነግሩናል። ኢየሱስ ለአማኞች አጋንንትን የማስወጣት ስልጣንንም ሰጥቷቸዋል። አንዳንድ ሰዎች ሰይጣንና ክፉ መንፈስ የሚባል ነገር የለም፣ ሰዎች ስለሚጨነቁ ነው የሚሰቃዩት፣ የሚጮሁት፣ ለዚህም መፍትሄው ደግሞ ወደ አእምሮ ሕክምና መሄድ አለባቸው በማለት ይናገራሉ። ነገር ግን ሰይጣንና ሰራዊቱ በክፉ ስራቸው ሰዎችን እያስጨነቁ እንዳለ የምናውቀው እኛ የእግዚአብሔር መንፈስ ያለብን የጌታ ልጆች ነን። ይህንን ደግሞ ወንጌል አስረግጦ ይነግረናል። እንግዲህ አጋንንት በጌታ የስሙ ስልጣንና ኃይል ከገቡበት እንዲወጡ በማድረግ ለሰዎችም ወንጌል መስበክና የእግዚአብሔርን መንግስት ማስፋት ከኛም ይጠበቃል። ስለዚህ በአጋንንት ላይ ስልጣን ያለውን የኢየሱስን የስሙን ስልጣን በመጠቀም ሰዎችን ነፃ እንዲወጡ እናድርግ። ያይላል የክርስቶስ ስልጣን በአጋንንት ላይ።